ማዶት ሰላም ላንተ ይሁን። ነዳጅ ሁሉ ሰላም አለን ወንድማችን፣ እንኳን ደህና መጣ። ብላኪ እንኳን ደህና መጣ ብራዘር። መልካም ነው። እሺ እንኳን ደህና ቆያችሁ ብያለሁ። እሺ ከየት ቤተ እምነት ብራዘር? ኦርቶዶክስ ተዋህዶ ነኝ ነኝ። ኦኬ ኦርቶዶክስ ተዋህዶ አምልኮተ ጣዖት በኦርቶዶክስ ብለናልና ጣዖት ታመልካላችሁ ልበል ወይንስ እንዴት ነው? ያው እንግዲህ እናንተ በውጭ ያላችሁ ትእዛዝ ስለሚመስላችሁ ነው እንጂ እኛ እናመልክም። የምናመልከው አንድ ፈጣሪ ብቻ ነው። እናንተም ታውቁታላችሁ እኮ እንደው መቼም አየር ላይ መያዝ እየፈለጋችሁ ነው እንጂ እሱ ስዕልም እኮ ታሪክ ያለው ስዕል ነው እንጂ ዝም ብሎ አይደለም የተሳለው የተለጠፈው፣ ለመሳለቂያም አይደለም። መጽሐፍ ቅዱሳዊ ማስረዳት እንችላለን። እና በኦርቶዶክስ ተዋህዶ ቤተ እምነት አንድ ፈጣሪ ብቻ ነው የምናመልከው ነው ያልከው ብለን ያልከው ብራዘርዬ? አዎ ኦኬ እሺ። ይሄን አንድ ፈጣሪ ነው የማመልከው ብለን ያልከው ወንድማችን ስታመልከው ምን እያደረክ ነው? ለምሳሌ እንዳመለክ የሚሰማ ምን ስታደርግ ነው አምላክህን እያመለክ እንደሆነ የሚገባ? ጥሩ እንግዲህ አምልኮ የሚሉትና እናንተ የምትሉትና እኛ ይለያያል። እናንተ መዝሙር አምልኮ ሊሆን ይችላል። እኛ መዝሙር ምስጋና ነው፣ አምልኮ አይደለም። አምልኮ ማለት አሁን እኛን ከጠየቀን ብራዘርዬ፣ እኛን ከጠየቀን እንደ እግዚአብሔር ቃል መልሰን ለምናደርጋቸው እያንዳንዱ ስፒሪቹዋል አክቲቪቲዎች እያንዳንዱ ማለት ነው ከእግዚአብሔር ቃል እያመጣን ይኸውና እያልን እናቀርባለን። አሁን አንተ ምን ብላ መሰለህ? አምልኮ ማለት ለፈጣሪ ወይም ደግሞ አንድ ፈጣሪ ነው ብለህ ያልከው አንተ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ የሚመለከው አንዱ ፈጣሪ ብቻ ነው። ፈጣሪ ብለህ ስትል እግዚአብሔር ያልክ ነው አይደለም? ስለዚህ ፍጡር አይመለክም ነው በሌላ መንገድ እየነገርክ ያለው። ስለዚህ አንተ ፈጣሪ ብለህ ያልከው ፈጣሪ ስታመልክ ምን እያደረክ ነው? ፈጣሪን እያመለክ እንዳለ የሚሰማ። በጣም ጥሩ። መጋቢዬ፣ ሰሪዬ፣ ፈጣሪዬ፣ አስተዳዳሪዬ፣ አዳኜ አምላክ እንደሆነ አምናለሁ። ይሄ ለሱ የሚገባው ነው ማለት ነው። ከዛ በኋላ ያሉት አጋዦቻችን፣ ረዳቶቻችን ተብለው እንጂ እንደ ፈጣሪ እንደ መጋቢ አንድ ጊዜ ረዳትና ሹፌሩን አንድ ጊዜ ይቆዩኝ። ረዳትና ሹፌሩን አንድ ጊዜ ይቆዩኝ። እኔ ስለ ረዳትና ስለ ሹፌሩ ምን ያልጠየቁትም እግዚአብሔር አምላክ ማድረግ አይችሎት አቅቶት ማለት ነው። ረዳት የፈለገው በጣም አደገኛ ነገር ነው። በነገራችን ላይ የሚናገሩት ነገር ራሱ የእግዚአብሔር ሁሉን ቻይነት የእግዚአብሔርን ሁሉን አድራጊነት ጥያቄ ውስጥ የሚከት ነገር ነው። እግዚአብሔር አምላክ ረዳትና እርዳታ የሚፈልግ አምላክ አይደለም። የኛ አምላክ ይህን ዩኒቨርስ ወይ ደግሞ ያሌለውን እንዳለ አድርጎ በመጥራት ይህን ዩኒቨርስ የፈጠረ አምላክ ነው የኛ አምላክ። ኦኬ ያለ ምንም የሚኖር ያለ ምንም የነበረ የሚኖር ደግሞ ያለም የሚኖር ነው። ለእርሱ ህላዌ የዚህ ዓለም መኖር አያስፈልገውም እግዚአብሔር አምላክ። አሁን የእርሱ እግዚአብሔር ደግሞ ምንድነው? ጥገኛ ነው ማለት ሰው የሚፈልግ እርዳታ የሚፈልግ አጋዥ የሚፈልግ ምናምን ነው። እሱን ለጊዜው ረዳትና ሹፌሩ እናስቀምጠውና እርሱ ፈጣሪ ብሎ ያሉት ፈጣሪን ሲያመልኩ ምን ብሎ ነው የሚሰሙት? አልኩህ እኮ አምልኮ ማለት ለእግዚአብሔር ብቻ መገዛት ማለት ነው። ለሱ የሚገባውን ክብር መስጠት ነው ማለት እኮ ነው። አምልኮ ማለት ይሄ ነው። ለምሳሌ በቅዳሴያችን ለእግዚአብሔር የሚሰጠው አምልኮ። ስለዚህ እሱ እያሉ ያሉት ነገር አንድ ሰው ከተገዛ እያመለከ ነው፣ ከዘመረ እያመለከ ነው፣ ከሰገደ እያመለከ ነው፣ መስዋዕትን መሰዋት ከቻለ እያመለከ ነው ብሎ ነው የሚያምኑት። ለዛ ነው የሚያምኑት እርሶ መዝሙር ምናምን የሚባሉት እነዚህ ለአምላክ የማይሆኑ ነገሮች አምልኮ አይባልም እኮ። የተምታታውን እኮ አምልኮ የሚለውን ነው እናንተ የምታምታታው። ለምን ነው ቤካዬ ማትረዳኝ? አምልኮ ማለት ምን ማለት ነው? እግዚአብሔር አንድ እንደሆነ አምናለሁ። ቆይ ልንገርህ። አምልኮ ማለት ለአምላክ ብቻ የሚሰጥ አገልግሎት ነው። አምልኮ ማለት ለአምላክ ብቻ የሚሰጥ አገልግሎት ነው።
ይህ አምልኮ ምንን በውስጡ ይዟል፣ ምን መገለጫዎች አሉ ተብሎ ደግሞ ቢጠየቅ በጣም ይዘረዝራል። ዝማሬ ይዘረዝራል፣ መገዛትን፣ ቅድም እንዳሉት ጸሎትን፣ ስብከትን፣ ሁሉንም ነገር ያካትታል። እና ስለዚህ ይሄን ባደረጉ ጊዜ እያመለኩ ነው ማለት ነው። አንድ ጊዜ ላሳዩት፣ አንድ ጊዜ ላሳዩት፣ አምልኮ የሚለውን ፍቺ ላሳዩት። አንዱ የሚለውን ተው በቃ የሚለውን ተው። እሺ አንተ ልበል። እሺ ትልቅ ሰው ነው ስላሉኝ ነው። ቅድም በጣም ይቅርታ አድርጉልኝ። እሺ እንደዚህ ያው አምልኮ የሚለውን እንደዚህ ይፈታል። አምልኮ ለአምላክ ብቻ የሚሰጥ አገልግሎት ነው። ምን አምልኮ? ለዚህ ይሄ አምልኮ በውስጡ ምን ይዘዋል? ምን መገለጫዎች አሉ ሲባል ስግደት፣ አንድ ሰው ከሰገደ እያመለከ ነው። ውዳሴ፣ በዝማሬ እያወደሰ ከሆነ እያመለከ ነው። አክብሮት፣ እያከበረ ከሆነ እያመለከ ነው። እኔ መንፈሳዊ ነው እያልኩት ያሉት መገዛት፣ ጸሎትን፣ መስዋዕትን፣ መልካም ስራን፣ ፍርሃትንና ፍቅርን እነኚህን ሁሉ ያጠቃለለው ምንድነው? አምልኮ ነው። ስለዚህ አንድ ሰው እነኚህ የአምልኮ መገለጫዎችን እያደረገ ከሆነ እያመለከ ነው። ማን ያለው? ይኸው የኢትዮጵያ ምንድነው የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው የመጽሐፍ ቅዱስ መዝገበ ቃላት ላይ ማለት ነው። ስለዚህ እነኚህን ነገሮች አይተን ከመገለጫዎቹ አንዱ ሌላ ነገር ካዋሉ እያመለኩ ነው ማለት ነው። ራይት እያመለኩ ነው ማለት ነው። ለምሳሌ ማርያም እናንሳ። እርሶ ለማርያም አይሰግዱም? በስዕሏ ፊት አይሰግዱም? እሰግዳለሁ። እሺ በማርያም ስም አይዘምሩም? አይዘምሩላትም? በዝማሬ ይዘምራሉ። እሺ ወደ ማርያም አይጸልዩም? ጸልያለሁ። ስለዚህ እነኚህን ነገር በማድረጎት እያመለኩ ነው ወይስ እያከበሯት ነው? እያከበርኳት ነው። ስለዚህ እያመለኳት አይደለም። ሊሆንም አይችልም። እሺ ጥሩ። ስለዚህ ከመጽሐፍ ቅዱስ ለማርያም የዘመረ ወደ ማርያም የጸለየ ለማርያም በስዕሏ ፊት የሰገደ ወይ ደግሞ ስገዱ፣ ጸልዩ፣ ወደ እሷ ጸልዩ፣ ደግሞ ለእሷ ዘምሩ የሚል ከመጽሐፍ ቅዱስ ማስረጃ ያሳዩኛል። የትኛው ሐዋርያ እርሶ እንዳደረጉት አደረገ? ወይ ሐዋርያ እንደው ሐዋርያ ማለት በቃ 12 ሐዋርያቶች ተቸክላችሁ ዘውጭ አትወጡም አይደል? ዳግዬ ለማን ቤካዬ ሐዋርያት እኮ ከዛም የተነሱት እስከ ዓለም ፍጻሜ ያሉት እኮ ሐዋርያት ይባላል። ያኔ ሐዋርያት ይሰሩ የነበሩ መጽሐፍ ቅዱስ በሐዋርያትና በነቢያት መሰረት ስለሚል እባኮትን በሐዋርያትና በነቢያት መሰረት ስለሚል መሰረት አይደጋገምም። በቃ አንዴ ነው። ስለዚህ ከዚህ ከእግዚአብሔር ቃል ተነስተን ነው ልምምዶቻቸውን ሁሉ ነገር የተጻፈው በዚህ ያለና ከዚህ ነው ሁሉም ነገር የሚፈተሸው። ስፔሻሊ መንፈሳዊ ልምምዶቻችን አገልግሎታችን ከእግዚአብሔር ቃል ነው የሚመዘነው። ስለዚህ እርሶ የትኛው ሐዋርያ እርሶ እንዳደረጉ ወይም ደግሞ እርሶ እንደሚያደርጉት ለማርያም ልዘምር ሲለው ለማርያም ልዘምር ለማርያም ብዘምር ከመጽሐፍ ቅዱስ መሆኑን ወስዳለሁ። ሰላም ለኪ የሚለውን መዝሙር ብዘምርልህ የሉቃስ ወንጌል ምዕራፍ 1 ነው የምዘምር እኮ። ዘምሮ ነበረ ሰላም ለኪ ሲል ገብርኤል መጥቶ ለማርያም ዘምሮ ነበረ። ይኸውልህ ያንን መጽሐፍ ቅዱስን በመዝሙር መልክ መግለጽ ማለት ነው እኮ። መጽሐፍ ቅዱሱን ምዕራፍ 1 የሉቃስ ወንጌል ምዕራፍ 1 ዜማ አውጥቼ በግጥም መልክ ማቅረብ ማለት ነው እንጂ እኮ ዘምሮ ነበር። ማመስገን ማለት ያ ዘምሮ ነበር እንደ ገብርኤል ሲመጣ እሱን ይኸውልህ ነው እየታየው። ቤርካዬ መረዳት ያለብህ ምንድን ነው? ግጥሙን ከየት ወሰዳችሁት? ከመጽሐፍ ቅዱስ ነው ራስ ፈጥረው ነው ካልከኝ መጽሐፍ ቅዱስ እንደሆነ ላሳይህ። ገብርኤል መዝሙር ገጥሞ በገና ደረደረ ወይም ኪቦርድ ይዞ ዘመረ እኮ አይደለም እያልኩ ያለሁት። እኛ መዘመር የምንችለው ከመጽሐፍ ቅዱስ ወስደን ነው። ስለእመቤታችን የተነገረውን እንወስዳለን። ማን ዘምሮ ዘምሮ አላችሁ ነው ጥያቄ። ምን መሰሉት? ማን ዘምሮ አላችሁ። ሲቀጥል ደግሞ ሉቃስ ወንጌል ላይ ያለው ገብርኤል ከእግዚአብሔር ዘንድ ተልኮ የመጣ መልአክ ነው። የተላከበት የሆነ ፐርፐዝ አለው። በቃ ያንን ነገር ያንን አሳልፎ ለመሄድ ነው የመጣው እንጂ ለማርያም ለመዘመር አልመጣም። ሲጀመር ራሱ አይገናኝም ከሚሉት ነገር ጋር የሚገናኝ ነገር አለም። ገብርኤል መዝሙር 30 ገብርኤል የቀዳ ነው ሊሉ ይችሉ ነበር። ማለት መልአኩ መጥቶ ዘምሩላት ነበር ሊሉ ይችሉ ነበር። ግን መልአኩ እንደዛ አይደለም። መልአኩ የተላከበት ምክንያት ምንድነው? የተላከበት ፐርፐዝ ነበረው። ደን መጣ፣ የተላከበትን ጉዳይ አድርሶ ተመለሰ። በቃ አለቀ። አሁን እርሶ የሚያደርጉትን ልምምድ የትኛው ሐዋርያ ያደረገ ነው ጥያቄ።
ከግጥም ደግሞ ከመጡ ለምሳሌ እንዶ ኤርሚ ይለዋል በጣም ብዙ አለ። ለምሳሌ ነይ ነይ ብዬ ማርያም ነይ ነይ ቤዛዊት ዓለምም ይላል። ለምሳሌ እርሶ ይሄንን አይዘምሩትም? እዘምራለሁ። ስለዚህ ነይ ነይ ማርያም ትመጣለች ወይ? የምትመጣዋ ማርያም ናት ወይንስ ጌታ ኢየሱስ ክርስቶስ የዓለምስ ቤዛ የሆነው እርሷ ናት ወይስ ጌታችን ኢየሱስ ክርስቶስ የሚል በግጥሙ ላይ ያሱ ጥያቄ ያስነሳል። ብዙ የሚያስነሳ ነገሮች ይኖራሉ። ለማንኛውም እኔ ከእርሶ ጋር ኤርሚ እያለ አላወራም። ኤርማዋ እንኳን ደህና መጣ አባ። ከእሳቸው ጋር ቀጥል አባ ኤርሚዋ። ኤርማ ያለ ያ ከእሳቸው ጋር ቀጥል አንተ። እሺ ሰላም ለእናንተ ይሁንላችሁ። ዳጊዬ፣ ግርምሽ፣ ቤካዬ፣ ማሪቲ ነው። ሁላችሁንም ሰላም ብያለሁ። ኦኬ ሰላም ለኪ እያልኩኝ መዘመር እችላለሁ፣ ምክንያቱም መጽሐፍ ቅዱስ ላይ ስላለ ይላል። እሱን መዝሙር አንዴ ክፈተው። ሰላም ለኪ እያለ ብሎ የሚለውን የኦርቶዶክሱን መዝሙር ክፈተውና ከጫፍ እስከ ጫፍ መጽሐፍ ቅዱሳዊ ያልሆነ መዝሙር ነው፣ ግን ከፈተው። መጀመሪያ ጥቂት እንስማው። ደስ ይለናል። እንስማ እስኪ። ተባረካላችሁ በዚያው። በውሸት የተባረከ ሰው የለም። እኛ በእውነት ተባርከናል። ገና አሁን ሲሰማ ውሸት መሆኑን እዚሁ ያሳዩታል። እርሶ ደግሞ እውነት መሆኑን ያሳዩናል። ታብና ኮፕሊንግ ሼር አድርጉት። ኤርሚዬ ሰላም ብያለሁ። ድምፅን ስሰማ ነው ዞር ያልኩት ስልኬን ትቼ። እንኳን ደህና መጣህልን። አሚስቲው በጣም እኔ ግን ዳጊ ስልክ አድማ ላይ ነበርኩ ትላንትና ጠፍቼ ነበረ። ፌር አይደለም ይሄ ፌር አይደለም። እዚህ አሁን ማድላት ጥሩ ነው። አሁን ስልክ ኦፍ ኮርስ ደግሞ ከኤርሚም ጋር መወዳደር ትፈልጋለህ ትላለህ። ትናንት ነው ስልክ አላነሳም። ደወልኩ እኮ ኤርሚዬ፣ ግን በኋላ ቼክ ሳደርግ ጊዜ ያየሁትኛ። አንተ ደግሞ እኔ ደግሞ ቻርጅ ላይ አድርጌው አይ ኖ that's okay በቃ እናወራለን በኋላ። ተባረኩ፣ ቀጥሉ። እሺ ቤካይ ወንድም ነህ ከወጣ። እሺ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ተሰማ ተሰማ የመላኩ ተሰማ የገብርኤል ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ተሰማ የመላኩ ተሰማ የገብርኤል ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። እሺ ማዕዶት አቤት። ይህን ዝማሬ ታምነዋለህ አይደል? ታምነዋለህ ማለት ምን ማለት ነው ኤርሚ? ያው ተዘምረዋለህ ማለት ነው። ታምነዋለህ ማለት ትቀበለዋለህ ማለት ነው። አዎ ኦኬ። አሁን ስታጉረመርምም የሰማው መሰለኝ አብረህ ከመዝሙር። አዎ። እሺ
መዝሙሩ ላይ ምንም ሕጸጽ የለበትም ማለት ምንም ሕጸጽ የለበትም። ቴንክ ዩ ማዶት እንደዚህ አጠራ አድርገህ ስለመለስክልኝ። እሺ ውሃ ስትቀጂ ክንፉን እያማታ አለ አቅርቦልሽ ነበር የክብር ሰላምታ። ውሃ ቀጂ ነበረች እንዴ? እሷ ለማን ነበር ትቀዳ የነበረው? ለራሷ አልጠጣው ነው ወይስ ለምን ነበር ውሃ የምትቀዳው? ከየትስ አካባቢ ነበር ውሃ ትቀዳ የነበረው? ገብርኤል የት ነው ያገኛት? በጣም ጥሩ ጥያቄው በጥያቄ ይመለሳል። እመቤታችን ቅዱስ ገብርኤል ጥያቄ በጥያቄ አይደለም። ለጥያቄ በተሰጀ ታሪኩን ልንገርህ። ለጥያቄው በጥያቄ የሚመለስበት ቦታ አለ። አሁን ውሃ ስትቀጂ ብሏል። ውሃ የምትቀዳው ለማን ነበር? ለግሏ ነው ወይስ ለማን ነበር? አዎ የሰው ልጅ ናታ። የሰው ልጅ ስለሆነች የት አካባቢ ነበር ውሃ የምትቀዳ የነበረው? ማለት የሰው ልጆች ውሃ ስለሚያስፈልጋቸው እሷም ውሃ ያስፈልጋታልና ለራሷ ነው የቀዳችው። የት አካባቢ ነበር ትኖር የነበረው ማርያም? በቤተ መቅደስ ትኖር ነበረ 12 ዓመት ሲሞላት። አዎ በቤተ መቅደስ ትኖር ነበረ። እንግዲህ እመቤታችን የሰው ልጅ ናት ከተባልክ ከየት አመጣሃት አለ ለማለት ያስፈልጋል። ታሪክ ያስፈልጋል። ልክ ነው። ስለዚህ በቤተ መቅደስ ነበረች። በቤተ መቅደስ ነበረች 12 ዓመት ሲሞላት ለቅዱስ ዮሴፍ ባደራነት ተቀመጠች። ስለዚህ ነበረች ማለት ነው። ታገለግል ነበር። ውሃ የምትቀዳው ቤተ መቅደስ ውስጥ ሆና ነው አይደለም? ያበስራት የት ነው እኮ? ያበስራት የት ነው እኮ ብዬሽ ነው። እሺ ታሪኩን እናንሰው። እንደዚህ ይላል ታሪኩ። እንግዲህ ታሪኩ ምንድን ነው? በ3 ዓመቷ የስለት ልጅ ስለነበረች ለቤተ መቅደስ ተሰጠች። ባጭሩ 12 ዓመት ሲሞላት 15 ዓመት ሞላት ማለት አይደለም። 12 ዓመት ቤተ መቅደስ ስትቀመጥ 15 ዓመት ሲሞላት ከዚህ በኋላ በንባደ አንስት መልአኩ የት ነው ያገኛት? ነው ማዶት እኔ ጠይቁት። ቆይ ልነግርህ ነው። ልነግርህ የርሜል ታገሰኛ። መልስ እየመለስክ እኮ ነው። ታሪክ አይደለም። ታሪኩን ሳናወራ እዛ አንደርስማ። እሺ ለዮሴፍ ተሰጠች። የተሰጠችው ምንድን ነው? በአደራነት ተሰጠችው ማለት ነው። ስለዚህ ውሃ ትቀዳ ነበረ። በአደራነት ተቀምጣ እየጠበቀች ስለሆነ ውሃ ትቀዳ ነበረ። ስለዚህ ምንጩን ንገረኝ መቼም እንዳምትል ተስፋ አደርጋለሁ። አይደለም የት ነበረ የተቀመጠችው? በቤተ መቅደስ ነው አይደል የተቀመጠችው? እኮ ልነግርህ ነው እኮ። ወጣች እኮ 12 ዓመት ቤተ መቅደስ ቆየች። ወጣች አልኩህ እኮ። የዮሴፍ ቤት እያለች ውሃ ልትቀዳ ሄደች። በዮሴፍ ቤት እያለች ነው መልአኩ ያገኛት። ቆይ ጠብቀኝ እንጂ ለምንድን ነው እንደዛ የምትለኝ? ታሪኩን ልነግርህ እኮ ነው። ውሃ ልትቀዳ ወረደች ባጭሩ አልኩህ አይደል? 3 ዓመት በእናቷና አባቷ ቆየች። ከ3 ዓመት በኋላ 12 ዓመት ቤተ መቅደስ ቆይ 15 ዓመት ሞላል። ስለዚህ አቅመ አዳም አቅመ ሔዋን ደረሰችና በግብት ትውጣልን አሉ አይሁድ ማለት ነው። ወጣች። ለማን ተሰጠች? ለዮሴፍ ተሰጠች። ለቅዱስ ዮሴፍ ለጻድቁ ዮሴፍ ተሰጠች። ቤቱ ይወሰዳል። ስለዚህ ታገለግለው ስለነበረ ውሃ ልትቀዳ ሄደች። ውሃ ልትቀዳ ስትሄድ የተጠማ ውሻ መጣ። ያንን ውሃ ቀድታ አጠጣችው። ለምንድን ነው? ጉድጓድ ነበረና ውሃው ማን ይሞላልሻል? በገመድ ነው የሚጎተት የነበረውና የጉድጓድ ውሃ ስለሆነ ከላይ ነው እንጂ ውሃ ከታች አይገኝም አለቻቸው። ማን ይሞላልሻል ቢሏት ይህን የፈጠረ አምላክ ወይን ይሞላልኛል አለችው። አንቺ ስራ ፈትነሽ፣ ሴቶቹ ማለት ነው፣ አንቺ ስራ ፈትነሽ እኛስ ባሎቻችን አሉን ብለው ጥለዋት ሄዱ። ከዛ በኋላ መዘማሪ የሚለው ማለት ነው ውሃ ስትቀጂ የሚለው የሚጀምረው እዛ ጋ ነው። ትጸንሺ አላት። እንዴ ይህን ነገርስ እንዲህ አይነት ሰምቼም አላውቅም። ስለዚህ መስማት ያለብኝ ከቤተ መቅደስ ነው ብላ የለመደችው ቤተ መቅደስ ነውና ሄደች። ከቤተ መቅደስ ሁለተኛ አበሰራት፣ ሶስተኛም የነገራት ያለ በእኛ ቤተክርስቲያን ታውቀዋለህ፣ ኤርሚያስ ታውቀዋለህ ስለምትል 3 ጊዜ ይላል አይደል? በአመላክ አብሃ ወይ ቤላ ተፈሲ የሚለው እሱ 3 ጊዜ ይባላል። ያ 3 ጊዜ ያበሰራትን ለመናገር ነው። መጀመሪያ የነገራት ውሃ ስትቀዳ ነው። ቀጥሎ ያበሰራት ቤተ መቅደስ ነው። ሰላም ለኪ ብሎ የሚጀምረው መቼም ተነስቶ እንደ ወታደር እንትና ይለ ማለት ሰላም ለኪ ማለት ነው። ሰላም ላንቺ ይሁን ማለት ነው አይደል? ሲተረጎም ስለዚህ ሰላም ላንቺ ይሁን አላላትም ካልከኝ ምን ሊሆን ይችላል? መዝሙሩ ስህተት ይሆናል ማለት ነው አይደል? አላላትም አይልም ማለት ይህም ተረት ተረት ነው እንዳትል። የታበሰራት ብትለኝ ደግሞ መጽሐፍ ቅዱስን አውጥተህ ልታሳየኝ አትችልም። አንተ አሳየኝ፣ የት ልናበሰራት?
ከሰማይ ነው ከቤተ መቅደስ ነው ከዮሴፍ ነው የሚለውም አንተም ታሪኩን ስለማታውቅ መጽሐፍ ላይ ስላልተጻፈ ልትነግረኝ አትችልም። ታሪኩ ግን ይሄ ነው። እሺ እናመሰግናለን። ይሄ መቼም ያደኩበትን ነገር ነው መልሳ የነገርከኝ። የቤተ ክህነት ሰው ነህ፣ ግን አንተ በለኝ ብለህ ስትል ስለሰማሁ አንተ ብዬ ልበል። ኦኬ ችግር የለም እርምዬ። ያው እሺ መልካም። ስለዚህ በሬ ላንሳ። እሺ ይቅርታ ጋር ወደ ሌላ ሳትሄድ የት እንዳበሰራት ትገምታለህ ወይስ ትነግረኛለህ? የት ቦታ ነው ያበሰራት ማለት ነው? እኔ በእናንተው መጽሐፍ ቆይ፣ በእናንተው መጽሐፍ እርስ በርስ እንደ ደጋ በግ የሚዋጋ ታሪክ ይዛችሁ አሁን እዚሁ እንግዲህ ለህዝብ ፍንትው አድርጌ ላሳየ ነው። ኦኬ እየተደማመጠን እንቀጥላለን። ችግር የለም። እሺ ማርያም መልአኩ የት እንዳበሰራት ቦታውን ነው የምፈልገው እኔ። ቦታውን እስቲ ንገሩኝ። እርሱ የት ነው ያበሰራት? በቤተ መቅደስ ወይስ በመኖሪያ ቤቷ? የት ነው? መጀመሪያ አልኩህ እኮ አሁን መጀመሪያ መነሻው የውሃ መቅጃው ነው። ቦታው የት አካባቢ ነው? መጀመሪያ በውሃ መቅጃ ቦታው ማለት በእስራኤል ውስጥ አለው አይደል? ቦታው ማለት አካባቢ እሱን አላውቅም። የእኔ ጌታ ስለ ምንጭ ደግሞ እንትን ልበል እንዴ? ታሪኩ መነሻ እንጂ ደግሞ ኢየሩሳሌም ውሃ ምንጭ ብዬ ደግሞ ልበል። እሺ በውሃ መቅጃ ቦታ። እሺ ለምሳሌ የያዕቆብ የውሃ ጉድጓድ ቦታ መጽሐፍ ቅዱስ ተጽፏል። ግን የት ላይ ቦታ እንዳለ አሁን መናገር ትችላለህ አንተስ? አዎ በደንብ መናገር ትችላለህ። ግድ የለውም ለእኔ ግድ የለውም። ሲካራ የሚባለው በሰሜኑ እስራኤል በኤፍራይም ግዛት ውስጥ ነው ያለው የያዕቆብ ጉድጓድ የተባለው። እሱን ግድ የለውም። አሁን ሁለተኛው ሴት ነው ያበሰራት። እሺ መጀመሪያው በውሃ መቅጃ ቦታ ነው። ሁለተኛ የት ነው ያበሰራት? በቤተ መቅደስ። እሺ ቤተ መቅደሱ የት አካባቢ ነበረ? ናዶት አንተ ከመርምዬ ዝም ብለህ ቤተ መቅደስ ከተባለ ቤተ መቅደሱ አንድ ነው ይታወቃል። ሎኬሽን አይደለም የምናወራው። ሎኬሽን የት አካባቢ ነበር? ሎኬሽን ስለ ሎኬሽን አይደለም የምናወራው። ሎኬሽን ምን ያደርግልሃል? ቤተ መቅደሱ የነበረበትን ታውቀዋለህ። የት አካባቢ ነበር? በእስራኤል ውስጥ ቤተ መቅደስ የት አካባቢ ነበር የነበረው? ሎኬሽን የኔ ጌታ ስለ ሎኬሽን አልነግርህም አልኩህ። ስለ ሎኬሽን አይደለም አሁን አያውቁትም፣ አያውቀውም። ወይም የኦርቶዶክስ ተረት የሚፈርሰው እዚህ ጋር ስለሆነ ለመደበቅ ፈልጓል ማለት ነው። ስልክ ደውለት ውጣ እንዳይሉት ብቻ ነው እንትን ያልኩት። ይኸው እባክዎትን ይውጡ አለ። ኦርቶዶክስ ፊቴ አትቆም አልወጣም እታች ውጡ እያለ ስለሆነ እሺ ቤተ መቅደሱን ቦታውን እግዚአብሔር ምስክር ቴንኪው በጣም አመሰግናለሁ። እሺ ቦታውን አያውቁትም። እንግዲህ ከንግግሮት የቤተ ክህነት ሰው ነው እኔ እንትን እያለኝ አያውቁት። እሺ አታውቀው ሎኬሽን ሎኬሽን ምንም አያደርግልም። ቤተ መቅደስ በሚለው እንያዘው። ልብ በሉ እኔ እያስኩኝ እኔ ኦርቶዶክስን ተረት እያፈረስኩ ነው የሚሄደው። ልብ በሉ ቤተ መቅደሱ ሎኬሽን እሱ አልናገርም ብሎ ያለው እኔ ልናገር። ኢየሩሳሌም ነው። ኢየሩሳሌም ቤተ መቅደሱ የነበረው ማለት ነው። ከዚህ ከኢየሩሳሌም ከተማ ውጪ አንድ ቦታ ላይ አይሁድ ቤተ መቅደስ አልነበራቸውም። ልብ በሉ አንድም ቦታ ላይ አልነበራቸውም። እሺ በቤተ መቅደስ ምን እያደረገች ነው መልአኩ አግኝቶ ያበሰራት? ሐርና ወርቁን ስታስማማ ይላል። ሐርና ወርቁን ስታስማማ፣ ሐርና ወርቁን ስታስማማ ይላል ዘማሪው። ስታስማማ ማለት መፍተል ማለት ነው አይደል? ማስማማት ከተስማማ በኋላ ነው የሚፈተነው። ማስማማት ነው የሚባለው። ሐርና ወርቁን ስታስማማ። እሺ ለምን ነበር የምታስማማው? ሐርና ወርቁን አስማምታ ምን ነበር የምትሰራው? ልብስ ነው። እሱም በኋላ እንትን ይላል። ችግር የለም የሚሰራው በኋላ አስማምታ ምን ነበር የምታደርገው?
ጊዜን አትግደል ኤርሚዬ፣ ዝም ብለህ ወደ ሀሳቡ ግባ። አስማምታ ምን ነበር የምታደርገው? አስማምታ ነጠላ ነው ጋቢ አድምጠኝ። ነጠላ ነው ጋቢ ነው ኩታ ነው ወይስ የካህናት ልብስ ነው? ምን ነበር የምትሰራው? ቤተ መቅደስ ምን ሊሰራ ይችላል? መጋረጃ ሊሆን ይችላል። ታሪኩን አውቀዋለሁ ብለኸኛል። ሐርና ወርቁን አስማምታ እኔ አሁን ለምሳሌ አንድ ክፍል ላሳይ ይችላሉ። ዘጸአት መጽሐፍ ምዕራፍ 28 ላይ ሌዋውያን ካህናት ጥበብና መንፈስን ያኖረባቸው ሰዎች የካህናቱን ልብስ እንዲሰሩ ጌታ ያዘዘው አለ። ከወርቅ የሚሰራውን ከወርቅ ከሌላም ደግሞ የሚሰራውን የካህናት ልብስ የሌዋውያንን የክህነት ልብስ በእግዚአብሔር ትእዛዝ በነ ባስልኤል ላይ ጌታ ጥበብን አኑሮ ተሰርቷል። ለምን ነበር የሚሰራው? ካህናቱ እንዲለብሱት ነው። ማርያም ሐርና ወርቅን አስማምታ ምን ነበር የምትሰራው? ነጠላ፣ ጋቢ፣ ኩታ፣ ቀሚስ ወይስ ምንድን ነበር? ወይ ካህናት ልብስ? ስለዚህ ገብርኤል መልአኩ ቅዱስ ገብርኤል ማርያምን 2 ጊዜ ነው ያበሰራት አይደል? 3 ጊዜ ይላል እንጂ ማርያምን 3 ጊዜ አበሰራት። 3 ጊዜ ማብሰሩ ማዶቴ የመጀመሪያውን አላምን ብላ ስላለች ነው አይደል? አይደለም፣ እውነት ነው። አላምን ማለት ምን ማለት ነው? አላምን ማለት ምን ማለት ነው? ታዲያ ለምን መደጋገም አስፈልገው? ትክክል ነው። ትጸንሻለሽ ይላል። መደጋገም ለምን አስፈለገው? እውነት ነው። አላምን ማለት ምን ማለት ነው? እንደ ዘካርያስ ሳይሆን እንደ ዘካርያስ ያለው እምነት አይደለም። ለይተህ እየሄድክ እሺ። መደጋገም ለምን አስፈለገው? ትክክል እኮ ነው። አለማመን የሚለው እንዳትወስደው በኔጌቲቭ እኮ። ለምንድን ነው ታዲያ መደጋገም ያስፈልገው? ለምን መደጋገም አስፈልገው? ገብርኤል 3 ጊዜ ሊነግራት አበሰራት ማለት 3 ጊዜ ነገራት ማለት ነው። ለምን 3 ጊዜ ነገራት ብሎ የሚለው ስላላመነች ነው ወይስ ቶሎ ስለማይገባት ነው? ኖ አይደለም። ማይገባት ቢሆንማ 3 ጊዜማ ነገሩን ለማጽናትና ወደ እውነቱ ለመምጣት ማለት ነው። ወደ እውነቱ ማለት ምን ማለት ነው? ቃሉን እናንበዋለን እኮ። ስለዚህ አንድ እንደዚህ እናርገው። ታዲያ እንደዚህ አንድ በመጀመሪያ ውሃ ስትቀዳ ሎኬሽኑን አያውቁትም። ይሄንን ምን ያደርግልሃል? ስለ ሎኬሽን አይደለም እኮ ዋናው እሱም ከመጽሐፍ ቅዱስ እኮ አንተ መኖሪያ ቤታቸው የት ነበረ? የማርያም ነው ዮሴፍ አላውቅም እንዴ? ደግሞ ስለ እነ ዮሴፍ ቤት እንትን በል እንዴ? ይሄን ሳያውቁ ግን ያወራሉ። እሺ እኔ ልናገር። ናዝሬት ልብ በሉ። የኦርቶዶክስ ተረት ሲፈርስ ናዝሬት አይደለም። ስለ ቤት እኮ ነው እየጠየቅኛል እንዴ? ኤርሚያስ እኮ መጀመሪያ ውሃ የቀዳችው የት ነበረ? ቦታው ለቤቷ አቅራቢያ በሆነ ቦታ ነው። መቼም ውሃ የምትቀዳው ሰው ናትና ውሃ ይጠጣሉና ለመታጠቢያ የሚጠቀሙበታል። ለመብሰያም ቆይ እኔ እያወራሁ ነው። ውሃን ለማብሰያም ለመጠጥም ለንጽህናም ይጠቀሙበታልና በምትኖርበት አካባቢ ላይ ነው ውሃ የምትቀዳው። ሰው የሚቀዳው ለሚኖርበት አካባቢ ላይ ነው። ወይ በእስራኤል ውሃ ስለሌለ ለሩቅ ሀገር ሄደው ሲቀዱ ነው ምናምን ነገር ብለው የሚሉት ነገር ካለ ይነግሩና ማለት ነው። ስለዚህ ውሃ የምትቀዳው ለዛው ለቤቷ አቅራቢያ በሆነ ቦታ ላይ ነው። ስለዚህ መኖሪያ ቤቷ የት ነበረ? መኖሪያ ቤታቸው ግን ናዝሬት ነው የሚሆነው። ሌላም ሊሆን ይችላል። ሌላ ሊሆን ይችላል። ናዝሬት ገሊላ ከተማ ነው እያልኩ በቃ ልክ ነው። ናዝሬት ማለት ነው። ስለዚህ አንድም በናዝሬት አብስሯታል፣ አንድም በኢየሩሳሌም አብስሯታል እያሉ ነው። ሶስተኛው ሴት ነው ያበሰራት። ሁለቱ እንግዲህ አንዱ በቤተ መቅደስ ነው፣ አንዱ በቤቷ ነው። ሶስተኛው ሴቱ ጋር ነው። ሶስተኛው እዚህ ጋር ለምን ተዘለለ? ሶስተኛው ይኸውልህ፣ የመጀመሪያው ሶስተኛ የት ነው ያበሰራት? እዛው ቤተ መቅደስ በለው። ሶስተኛ በቤተ መቅደስ በለው ነው ያለኝ እንጂ እኔ ነኝ የምለው ወይስ አንተ ነው የምትለው? በለው ጻፈው ማለት ነው እኮ ጻፈው ማለት ነው። በቤተ መቅደስ ሶስተኛ በቤተ መቅደስ ልብ በሉ። ስለዚህ መጀመሪያ በመኖሪያ ቤቷ፣ ሁለተኛ በቤተ መቅደስ፣ ሶስተኛ በቤተ መቅደስ ማለት ነው።
ለምንድነው ገብርኤል መደጋገም ያስፈልገው ብያልኩት ምንድን ነው ያልከኝ? ጥሩ ያማ የሰላምታው ጉዳይ ነው። እንደዚህ አይደል የሚለው ትጸንሻለሽ፣ ከሴቶች ተለይተሽ አንቺ ተባረክሽ ነሽ። እሷም ባየች ጊዜ ከአነጋገሩ የተነሳ ደነገጠች። ይህ እንዴት ያለ ሰላምታ ነው? ሰላም ለኪ ማለት እንዴት ያለ ሰላምታ ነው? እሱ ያላት ሌላ ነው፣ ግን ሰላምታ ምን ብላ አሰበች። መልአኩም እንዲህ አላት እያለ ይቀጥላል። አሁን ጨረስን። አዎ፣ ስለዚህ የሰላምታ ጉዳይ ስለሆነ ነው። ትጸንሻለሽ ሲላት እኔ ያለ ወንድ ዘር እንዴት ይሆናል? እሱማ የኛ የእግዚአብሔር ቃል ለጴንጤ የእግዚአብሔርን ቃል መንገር እንደው ድፍረት ባይሆንም ግን እርሶ የሚያውቁታ እኛም እናውቀዋለን። እርሱን አይደለም እሱ እናውቀዋለን። የእግዚአብሔር ቃል ብሎ የሚለው ሰላምታውን ምንድን ነው የደጋገመበት ምክንያት፣ ማብሰሩን የደጋገመበት ምክንያት የሰላምታ ጉዳይ ስለሆነ ነው አሉ። የሰላምታ ጉዳይ ያሉትን የጻፍኩት ሪካርድም እየተደረጉ ነው። ያሉትን የጻፍኩትኝ ምንም ችግር የለም እኮ ያልኩት ምንድን ነው? 3 ጊዜ የተፈለገበት አልኩህ እኮ። የተፈለገበት ምክንያት ምን ነበር? ሊያጠሩት ከፈለጉ ያጥሩትና ይለፉ። 3 ጊዜ ደጋግሞ፣ አንድ ጊዜ በመኖሪያ ቤቷ በናዝሬት ገሊላ፣ ሁለተኛው ደግሞ በቤተ መቅደስ፣ ሶስተኛ በቤተ መቅደስ ደጋግሞ ማብሰሩ ለምንድን ነው ብዬ ስል የሰላምታ ጉዳይ ስለሆነ ነው አሉ። የሚያጠሩት ነገር ካለ ግን ያጥርተው ይለፉ። ጥሩ ይጥራ ካልክ እንግዲህ ነግሬያለሁ እኮ ታሪኩ መነሻው እሱ ነው። እሺ በቃ እንደዛ ከሆነ እንዝለለው። ታሪኩ እሱ ከሆነ ማለት ለምን እንዘለዋለን? መልአኩ ከመዝሙር ተነስተን አይደል እያወራን ያለን? ነገሩን አሁን ውሃ ስትቀዳ እንዳበሰራት በቤተ መቅደስ 2 በቤቷ 1 እንዳበሰራት በድምሩ 3 ጊዜ እንዳበሰራት የሚናገር የመጽሐፍ ቅዱስ ክፍል ይስጡኝ። ይህንን በመጽሐፍ ቅዱስ ያስረዱ። በጣም ጥሩ። ይህ በመጽሐፍ ቅዱስ ውስጥ አይደለም ካልክ ደግሞ አሳየኝ ሲያንተ። እርሱ ያሳዩኝ። ይህን መረጃ ከየት ነው ያመጡት? በመጽሐፍ ቅዱስ ውስጥ ያሳዩኝ። ጌታ ይኸውልህ አንተ የምታወራው የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ያለው ስለ ሎኬሽን አይነግርም መጽሐፉ። እኔ ነኝ እየጠየኩ ያለሁት እርሶ። እኔም እጠይቃለሁ መልሽ። እሺ የት ቦታ በስራት ብለውን ታሳየኛለህ? እኔን በኋላ ይጠይቁኛል። እኔን በደንብ ይጠይቁኛል በኋላ። አሁን የጠየቅኩትኝ በመኖሪያ ቤቷ 1 በቤተ መቅደስ 2 እንዳበሰራት የመጽሐፍ ቅዱስን ክፍል ይስጡኝ። ይሱ የመጽሐፍ ቅዱስ ክፍል እዚህ ጋር መጽሐፍ ቅዱስ ክፍል አንተም አታሳየኝም እያልኳለሁ። እኔ እርሶን አሳዩኝ ያልኩት እኔ አሳያለሁ። አንተ ካሳየኝም አላሳየኝማ። እኔ ላሳየሁት አይደል? አሳየኛው ከመጽሐፍ ቅዱስ ቁጭ አድርገህ የት ቦታ እንዳበሰራት ማለት ነው። ልብ በሉ የት ቦታ እንዳበሰራት ከመጽሐፍ ቅዱስ አሳየኝ ብሏል። እኔ ነበርኩ ጥያቄ የጠየኩትኝ። እሳቸው ቀጥለው ቤተ መቅደስ እንደዚህ ያበሰራትን ነገር ሊያሳዩን ነው። ጋይድ ጴንጤ ጋር መጥቶ ደግሞ ጥቅስ የአምላክን የእግዚአብሔር ቃል አምላኬን እጅግ አድርጌ አመሰግናለሁ ጴንጤ ስላደረከኝ። ያው እንደዚህ ይላል። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ለዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል። ወዴት ተላከ ይላል? ወደ ማርያም። ማርያም የት ነበረች ይላል? ገሊላ ናዝሬት ከተማ ውስጥ ማለት ነው። እዚህን አግኝቶ ያበሰራት። ከፈለጉ ቪዲዮን እህትየው ሰላምዬ በዕብራይስጥም በእንግሊዝኛም ቋንቋ ያለውን የማርያም ቤት ባለፈው ሰንዬ ሄዳበት ነበረ። ዓለም እየሄደ የሚጎበኘውን የማርያምና የዮሴፍን ቤት መልአኩ መጥቶ ያበሰረበትን ቦታ በውስጥ ሊንኩን አዘጋጅልኝ፣ በዋትሳፕ ላይ ላኪልኝ። ይኸው ከእስራኤል እዛው ስላሉ አሁን የኦርቶዶክስን ውሸት ቀብረኑ እናልፋለን ማለት ነው። ይኸው መልአኩ እዚህ ነው መጥቶ ያበሰራት። ያው ጴንጤ እንደዚህ መረጃ አለው። ገሊላ ናዝሬት ከተማ ውስጥ ነው መልአኩ መጥቶ ያበሰራት። አሁን እርሶ ማን ቤት ነበረች? እርምዬ ማን ቤት ነበረች? የዮሴፍ ቤት ነው። የዮሴፍ ቤት ነው። እጮኛዋ ዮሴፍ ቤት ነው። ልብ በሉ። አሁን በቤተ መቅደስ 2 ጊዜ እና በመኖሪያ ቤቷ ብለው የሚሉትን አሁን እርሶ የመኖሪያ ቤቷን ይተዉት። ናዝሬት ገሊላን ያሳይቻለሁ። ይሄን ደግሞ በመጽሐፍ ቅዱስ ብቻ ሳይሆን ከመጽሐፍ ቅዱስ ያድምጡ። አንድ ይቀራል። ከመጽሐፍ ቅዱስ ብቻ ሳይሆን በራሳችሁ እንኳን
ችግር የለም። እሺ አንተ ልበል። ከመጽሐፍ ቅዱስ የተወሰደ ነው። እኔ በመጽሐፍ ቅዱስ ያሳዩት ሎኬሽን የውድ ጽዋ መላእክት ብሎ በሚለው ላይ መላእክት ማርያም በመንጦላይት ውስጥ ያመሰግኗታል። አዳሴ ጣዋ ለአንቺ ምስጋና ይገባል እያሉ መላእክት ማርያምን ቃል ተቀበይ አላት። ከአንቺ ዘንድ ይወጣልና በማኅፀንሽ ያድራልና። እንዴት ከድሃ ቤት አደረ? እንዴትስ እንደ ሚስኪን ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ ካለ በኋላ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር አብ ዘንድ ተላከ ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ለሆነች ከድንግል ዘንድ የዚችም ድንግል ስሟ ማርያም ነው ብሎ ይላል። የት? ናዝሬት ገሊላ። እዛ ነው መጥቶ ያገኛት። እናንተ ከቤተ መቅደስ ሁለቴ ብሎ የሚለውን ሐርና ወርቅ እያስማማች ስፈትል ብሎ የሚለውን እሱን መረጃ ቁጭ አድርጉት። አሁን የኦርቶዶክስ ውሸት የዘመናት ውሸት በዜሮ ይባዛል ማለት ነው። አሁን ያምጡት። ቤተ መቅደሱ የነበረው ኢየሩሳሌም ነው። እርሷ አላቅም ብለዋል። ከኢየሩሳሌም ከተማ ውጭ አይሁድ ቤተ መቅደስ በታሪክ ውስጥ ካላቸው ምኩራብ አላልኩም። ምኩራብ ማለት ቤተ መቅደስ አይደለም። ምኩራብ ቤተ ክኔሴት ነው ብሎ የሚሉት ቤተ መቅደስ ግን ቤተ ምክዳሽ ብለው ይሉታል። ቤተ ምክዳሽ ያለው በኢየሩሳሌም ብቻ ነው። የመጀመሪያው ሰለሞንም የዘሩባቤልም ሁለተኛ፣ አሁን ሶስተኛም የሚሰሩት እዛ ነው። አሁን ግን መስጊድ አለበት። በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ነበር ብለዋል። ሐርና ወርቁን ያስማማችበትን ይህን ክፍል ከየት ነው ያገኛችሁት? ከመጽሐፍ ቅዱስ። ቤተ መቅደስ ውስጥ መልአኩ አግኝቶ እንዳበሰራት መጽሐፍ ቅዱስ መረጃውን ቁጭ አድርገው ማዕዶትዬ። ቴንክ ዩ። በጣም ጥሩ። እንግዲህ ከዮሴፍ ከመታጨቷ በፊት የት ነበረች፣ የት አደገች የሚለው ልታሳይን ትችላለህ? የተጠየቀው መልስ የቤተ ክህነት ሰው ስለሆንክ አድምጣኝ። ችግር የለውም። አድምጣኝ። በቃ እንደዚህ ስትዝረከረኩ እንደዚህ ነው የምትሆኑት ማለት ነው እንዴ? ስትዝረከረኩ ማለት የምትመልሱ ስታጡ ነው፣ አንተን አይደለም። መዝረክረክ ማለት አንድ ሰው ተዝረከረከም ብሎ የሚለው ቃል የትኛውን ከየትኛው አገናኝቶ መናገር እንዳለበት እንኳን ሳያቅ ቀርቶ ለማለት ነው እንጂ ስድብ አይደለም። አሁን ቤተ መቅደሱ ውስጥ ሁለት ጊዜ አብስሯታል ብለ ቤተ መቅደስ የት ነው ያለው ብዬ ብል አላውቀውም ብለው አሉ። ለምዶብኛል። የቤተ ክህነት ሰው ስለሆኑ ማለት ነው። እሺ አላውቀውም ብለሃልክ፣ እሺ ብለሃልክ ብለው አሉ። እሺ ኢየሩሳሌም ነው ሐርና ወርቁን እያስማማች እንደምትፈትል በቤተ መቅደስ ውስጥ መልአኩ ገብርኤል አግኝቷታል እያላችሁ ለ60 ሚሊዮን ሕዝብ እየዋሻችሁ ነው። መጽሐፍ ቅዱስ መረጃ ስጡን። በቤተ መቅደሱ በራሷ የምትኖርበት ከተማ ናዝሬት ገሊላ እንዳገኛት መጽሐፍ ቅዱስ የሉቃስ ወንጌልን እንደዚሁም በእናንተ ደግሞ የውድ ጽዋ መላእክት ብሎ በሚለው ላይ ይኸው እዚህ ጋር እንደዚህ ተጽፏል ማለት ነው። የቤተ መቅደሱን ግን አሳየኝ። ነገርኩህ። የቤተ መቅደሱን አሳየኝ። ማን የጻፈው? የትኛው ወንጌል ላይ ነው የተጻፈው? በቤተ መቅደስ ውስጥ አደገች ብሎ የሚል የቡና ወሬ ለምንድን ነው የምታወሩት? አድምጠኝ። አንተ በመጀመሪያ አምጣ። ቤተ መቅደስ ውስጥ አደገች ብላችኋል። ቤተ መቅደሱ የህፃናት ማሳደጊያ ነው እንዴ? መዋለ ህፃናት ነው? የመዋለ ህፃናት ነበር እንዴ? አምጣው። መሳቁን ትተህ አምጣው። አምጣው። ስማ፣ አምጣው። አምጣው። ለማታምንበት ምን ይነገርሃል? አንተ አምጣው። ቤተ መቅደስ ውስጥ እንዳደገች ብለህናል። በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ብላ ገና ሐርና ወርቁን አስማምታ ምንድን ነው ጃኖ ነው የሰራችው? ኩታ ነው ወይስ ሽንሽን ቀሚስ ነው ወይስ ያበሻ ቀሚስ ነው? ምንድን ነው? እሱን ሁሉ ገና እናወራለን። እንደዚህ ነው። እንደዚህ እያሳኩ ነው የማፈርሰው የኦርቶዶክስን ተረት። እንደዚህ እያሳኩ በእውነት አሁን መልሱን አንተ ካፈረስከውማ የኢትዮጵያ ኦርቶዶክስ ክርስቲያን ነው ማዕዶት መልሱን ያው መልሱ ነገርኩህ እኮ። እሷ ያደገችው የሰው ልጅ ከሆነች ቤተ መቅደስ ውስጥ ማን የጻፈው? ቤተ መቅደስ ውስጥ ነው ያገኛት ብሎ የሚል ሉቃስ ያገኛት በገሊላ አውራጃ ናዝሬት ከተማ ውስጥ ነው ይላል። እናንተ ደግሞ የለም ሉቃስ ውሸታም ነህ፣ የለም አንተ እንደምትለው ብቻ አይደለም እኮ ካላላችሁት ቤተ መቅደስ ውስጥ የቱ ጋር ነው ያለው? ማን የጻፈው ቤተ መቅደስ ውስጥ አገኛት ብሎ የሚል መልሱን ያምጡት። እኔ ጌታ እንግዲህ እያንዳንዱን ቃል ፈትቼ ልንገርህ ካልከው እሱልህ እዚህ መጽሐፍ ያን ወሰድ ያነበብከው እኮ ነው። ቅድም ያነበብከው በሙሉ ያለው የቤተ መቅደስ ቤተ መቅደስ ውስጥ የት አለ ብሎ የሚል ቤተ መቅደስ ውስጥ አበሰራት ብሎ የሚል የት አለ? የቱ ጋር ላንብብ? ቁጥር ስንት ላይ? ወርታይ ዝቅ ልበል? ወር ላይ ከፍ ልበል? ሙሉን ችግር የለውም።
እኮ የቱ ጋር ላምጡት ታዲያ? ቤተ መቅደስ ውስጥ አገኛት ብሎ የሚለውን ቃል ከየት ነው ያገኛችሁት? የት ነው ያገኛችሁት? የት ነው ያገኛችሁት? 60 ሚሊዮን ህዝብ ላይ የምትዋሹት የትኛው ወንጌላዊ ነው ቤተ መቅደስ ውስጥ አግኝቶ አበሰራት ብሎ የሚለውን የጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ? ሉቃስ እያነበብከው እኮ ነው። ከ26 ጀምሮ እያነበብከው ቁጥር ስንት ላይ ቤተ መቅደስ ውስጥ አገኛት ብሎ የሚል ያለው? ያው ገና መግቢያው ላይ ቁጥር 26 ናዝሬት ወደምትባል ወደ ገሊላ ከተማ ነው ብሎ የሚለው ምክንያቱም መኖሪያቸው እዛ ስለነበረ ማለት ነው። መኖሪያቸው እዛ ስለነበረ መልአኩ እየበረረ የመጣው ከሰማያት ወደ ናዝሬት ገሊላ ነው። ወደ ገሊላ አውራጃ በናዝሬት ከተማ ውስጥ መኖሪያ ቤታቸው እዛ ስለሆነ ነው። የዓለም ቱሪስት እየሄደ ይጎበኛል። የዓለም ቱሪስት ካቶሊክ ቤተክርስቲያን ትመስለኛለች፣ እሱም ቦታ ይዘዋለች። የዓለም ቱሪስት እኮ እስራኤል ገብቶ ማርያም ከመልአኩ ጋር የተገናኘችበትና የተነጋገረችበትን ቦታ ልክ ቤተልሔም ጌታ የተወለደበት፣ ጎልጎታ የተቀበረበት፣ ቀራኒዮ የተሰቀለበትን ሰው እንደሚጎበኝ ሁሉ ያንን ቦታ ይጎበኛል። እናንተ ግን አይናችሁን በጨው ታጥባችሁ ምስራቅ አፍሪካ ላይ ቁጭ ያለች ትልቅ ቤተክርስቲያን ውሸቱን ከእውነት ጋር እንክርዳዱን ከስንዴ ጋር ንጹህ ውሃ ከመርዝ ጋር ለህዝቡ የምትሰጥ ቤተክርስቲያኖች ማለት ነው። እየዋሻችሁ ማለት ነው። አልዋሸንም ካላችሁ መልአኩ ገብርኤል ምን እንደሚሰጉት ሚት ያደርጉት። ይሄ ለቅሶ ወደ ለቅሶነት እንዳይቀይር በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል። የት ነው ገብርኤልና ማርያም የተገናኙት? መልአኩና ማርያም በገሊላ ከተማ ውስጥ ናዝሬት በምትባል በገሊላ አውራጃ ውስጥ ናዝሬት በምትባል ከተማ ነው። ገሊላ አውራጃው ነው። ልብ በሉ። በዛ በባህሩ ዙሪያ ባሉ በቅርብ ርቀት ላይ ያሉ ከተሞች ናቸው። ናይን የምትባለዋ ከተማና የገሊላ ከተማ የናዝሬት ከተማ ትንሽ ራቅ ይላሉ። ከባህሩ ትንሽ ራቅ ይላሉ። ብዙም ርቀትም የላቸውም፣ ግን ቅርበት ነው። እንደነ ኮራዚን፣ እንደነ ቤተሳይዳ፣ እንደነ ጌንሴሬጥ እንደሚባሉት ቅርብ አይደሉም። ኦኬ እያወራ ነው። መልስ እየጠበቁ ነው። የታለ ቤተ መቅደሱ? ይቀጥል። ይኸውልህ የገሊላ ከተማ አለ እንጂ የዮሴፍ ቤት ይሁን ቤተ መቅደስ ይሁን ውሃ ምንጭ ይሁን ይነግርሃል ወይ? አንተስ አልኩህ እኮ መልስ ቤተ መቅደስ በታሪክ ውስጥ ገሊላ አውራጃ ውስጥ የለም ብዬ ስል 4 ነጥብ ዘግቼ ነው። የፈለጉትን ምሁር ያምጡ፣ በዜሮ አባዝቼ ልከዋለሁ። ያንን የሚያመጡትን ምሁር ቤተ መቅዳሽ ኢየሩሳሌም እንጂ ገሊላ አውራጃ ውስጥ የላቸውም። ኦኬ የላቸውም። ቤተ መቅዳሽ ያለው ጀሩሳሌም ነው። በሰለሞንም ዘመን በዘሩባቤልም ዘመን 2 ጊዜ ነው ቤተ መቅደስ ያላቸው። ሶስተኛውን መልሰው ይሰራሉ። ሶስተኛውንም ሲሰሩ እዚሁ ኢየሩሳሌም ነው የሚሰሩት። የለም። ስለዚህ ምን ማለት ነው? እዚህ ያላችሁ 550 ሰው ኮሜንታተሮች አድምጡኝ ማለት ሰጣለሁ። አንድ አድምጠኝ። ኮሜንታተሮች በደንብ አድርጋችሁ ሌላ ተውና የኦርቶዶክስ ተረት በአደባባይ ፈረሰ እያላችሁ ጻፉ። በደንብ የወንጌላውን በደንብ አድምቃችሁ የኦርቶዶክስ ተረት አንድ ሰው የጻፈውና ያ የጻፈውን ኮፒ እያደረጋችሁ ደጋግማችሁ ፖስቱት። የኦርቶዶክስ የዘመናት ውሸት በአደባባይ ፈረሰ። ሊታደገው የሚችል ይህን ተረት ማንም እፊቴ የሚቆም ሰው የለም። ቅዱስ የእግዚአብሔር ልጅ ምስክር ነው። ቤተ መቅደሱ ውስጥ 2 ጊዜ 3 ጊዜ አበሰራት ብሎ የሚለው የኦርቶዶክስ የዘመናት የበሰበሰ ውሸት ነው እንጂ መጽሐፍ ቅዱስ ትምህርት አይደለም። ይሄኛውን ግን መጀመሪያ ያበሰራት አድምጠኝ ልሰጥ ነው። ቆይ አድምጠኝ። ያው የዘመናት ውሸት 2ኛ 3ኛ ምናምን ነገር ብሎ የሚለውን ያዘው ሲሉኝ ነበር። 2ኛ ቤተ መቅደስ ውስጥ ነው ያበሰራት። ያዘው ችግር የለውም አልኩህ እኮ ምንም አፍርበት ነገር የለውም። ያዝኩት በምን መረጃ ሊያዝ? የመጽሐፍ ቅዱስ ክፍል ይጥቀሱልኛ። ሉቃስ 1:26 ጀምሮ ያለውን አንብቦልኩ። ሉቃስ 1:26 ጀምሮ ያለውን አንብቦ 26 እሺ ጀምሮ በቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን ይሄው የትኛው ቁጥር ላይ ላንበበው? ይሄው ሉቃስ 1:26 ላይ ነኝ። የትኛው ቁጥር ላይ ላንበበው? ቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን
አፍጥነው እየሰማኝ አይደለም እኮ አፍጥነው። የትኛው ቁጥር ላይ ላንብበው? በስድስተኛው ወር አንብበው። በስድስተኛው ወር ብለህ አንብበው እኮ ይኸው አነበብኩት። ቤተ መቅደስ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ አለህ እንጂ የዮሴፍ ቤት ነው የእንት የሚለው ቤት። አንተ ቀደም እኮ በትውፊት እኔ የተጠየቀውን መልስ። እኔ የጠየቅኩህ ሁለተኛና ሶስተኛ ዘመነኛና አስረኛ አድምጠኝ። የኦርቶዶክስ ተረት ልክ ሴቶች ቡና ሲያፈሉ የመጀመሪያ ምንድን ነው የሚባለው? አቦል ምናምን ነገር የሚባለው ነገር አለ አይደል? ኦርቶዶክስ ስትዋሽ አድምጠኝ። ኦርቶዶክስ ውሸቷን እየቀቀለች ቡና እየቀቀለች እንደምትጠጣ ሴት ምንድን ነው የሚባለው? የመጀመሪያው አቦል፣ ከዛ ምንድን ነው የሚባለው አለ አይደል? እህቶች እንደዚህ እየቀቀለች በየዘመናት ውሸት እየቀቀለች ለህዝቡ ትሰጣለች። ማንም የሚጠይቅ የለም። አሁን እሱ አንተ በለኛል እንጂ የቤተ ክህነት ሰው ነው። ንግግሩ ቃናው ያስታውቃል። የነበርኩበት ቤት ስለሆነ በደንብ ነው የሚያስታውቀው። እሺ ቶና፣ ሁለተኛው ቶና ነው። ከዛስ ሶስተኛው ምንድን ነው የሚባለው? አምጣልኝ። በረካ። ኦኬ አቦል፣ ቶና፣ ቶላና በረካ። ኦርቶዶክስ እንደ ቡና ተረቷን እየቀቀለች መጀመሪያ አቦል በገሊላ አገኛት። እሺ ሁለተኛ ቶና የት አገኛት? በቤተ መቅደስ። ሶስተኛ በረካ የት አገኛት? በቤተ መቅደስ። መረጃ ይስጡን የባልቴቶች። ሉቃስ 1:26 ምንም እንትን የለም እኮ ሉቃስ 1:26 በቤተ መቅደስ አገኛት የሚል እኮ የለም እንዴ? በዮሴፍ ቤት አገኛት የሚለው ንገረኝ። አልተጥቀሪ በቤተ መቅደስ ነው ያልኩ። ቤተ መቅደስ ነው ያልኩ። አንተም እኮ እንደዛ አይደለም። በቤተ መቅደስ ሁለት ጊዜ ብለኸኛል። ቶናና በረካን አሳየኝ። የተረት ቶናና በረካ ማለት ነው። እኔ ቢያንስ አቦሉን አሳይቻለሁ። አቦል አሳየኝ እስኪ። አቦሉን አሳየኝ። ይኸው መጀመሪያ ያፈሰራት አድምጠኝ። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ። ለምንድን ነው ናዝሬት ወደምትባል ወደ ገሊላ ከተማ የመጣው? ገብርኤል ከተማ የሚለውን ያዝልኝ። አድምጠኝ አልኩ። እኩል አታውራ። ከጴንጤ እኩል ኦርቶዶክስ ስለ ወንጌል ሲያወራ ልታፍሩ ይገባል። እናንተ እድሜ ነው ስታስቆጥሮ የነበራችሁት እንጂ መጽሐፉን አላያችሁትም፣ መጽሐፉን አታውቁትም። ከጴንጤ እኩል የሞራል ብቃት የላችሁም ለማውራት። ዓለም አደባባይ ላይ እኮ ነው እያወራን ያለ ነው። እኔ ሳወራ አደረብብኝ። ጴንጤነት ማለት እንደዚህ ነው፣ በልኩ ነው የሚያወራው። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ሚዩት አድርገው። ሰፈርም ይሁን ከተማም ይሁን መንደርም ይሁን አሁን አንተ ሚዩት ነው ማድረግ ያለብን። ሚዩት ነው ማድረግ ያለብን። እንደዚህ ደግሞ በመረጃ ሳሰቃያችሁ በጣም ደስ ይለኛል። በጣም ትቢታችሁ አፍንጫችሁ ላይ ነው፣ ጉራችሁ ለአሳር ነው። ጴንጤን ለመሳደብ ምላሳችሁ ረጅም ነው። እኛን እንደ አላዋቂ አድርጋችሁ ነው የምትስሉት። ተረታችሁን ግን እንደ ጥሩ ሴት ወይዘሮ ቡና እየቀቀለች አቦል ቶና በረካ እያለች ሰፈሩን እየጠራች እንደምትጠጣ እስከ ቅራሬው ድረስ እንደምትጠጣ ማለት ነው። ለትውልዱ የተረት ቅራሬ ነው የምታጠጡት። ምን አሉኝ? መጀመሪያ ውሃ መቀጃ ቦታ አሉ። የት ነው ቦታው? አላቅም አሉ። ምክንያቱም ታሪክ ይመጣል። እዚህም የታወሩት ሰው የእስራኤልን ታሪክና ጂኦግራፊ ባሏን በሚገባ ያነበበ ሰው በሚገባ ያነበበ ሰው። ራስህን ሚዩት አድርግ። እዚህ በዘኬ የጠገበ ሰው አይደለም ያለው፣ በእግዚአብሔር ቃል የጠገበ ሰው ነው ያለው። ኦኬ። ስለዚህ ከዳዊት ቤት ለሆነ ለዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ይህንኑ ክፍል ወስደው ያው በእነሱ መጽሐፍ ላይ በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ ከአንዲት ሀገር ናዝሬት ገሊላ ይላል። አገሯ ስለሆነ ማለት ነው። ናዝሬት ገሊላ የተላከው ለምንድን ነው? ማርያምና ዮሴፍ የት ነው የሚኖሩት ማለት ነው? ናዝሬት ገሊላ ማለት ነው። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ፣ ይህችም ድንግል ስሟ ማርያም ነው።
ወደ እርሷም ገባ ይላል። የት? እዚህ ናዝሬት ገሊላ ማለት ነው። ወደ እርሷ የገባው ቤቷ ስለሆነ ማለት ነው፣ ወደምትኖርበት ቤት ማለት ነው። ወደ እሷ ገባ እንዲህም አላት። እሱ ቅድም ውሃ ልትቀዳ ሄዳ ምናምን ነገር ውሸት ነው። ውሸት አልኳችሁ። ኦርቶዶክስ ውሸት እየቀቀለች ለህዝቡ ታሰጣለች። ወደ እሷም ገባ ይላል፣ ወደ ነበረችበት ቤት ማለት ነው። በዛ ሰዓት ውሃ እየቀዳች ነው ብሎ አይልም። ወፍጮ እየፈጫች ነው አይልም። ምሳ እየጋገረች ነበረም አይልም። ግን ቤቷ የት ነው ያለው? ናዝሬት ገሊላ። የኦርቶዶክስ የዘመናት የበሰበሰ ውሸት እንደዚህ ይፈርሳል ማለት ነው በአደባባይ። ኧረ ተው ኤርሚ፣ ማንም ላይ ቤት የሚለውን እኮ አላሳየህም እኮ። አሁንም አንተም እኮ አላሳየህም ቤት የሚለው ከተማውን ብቻ ነው እያሳየህ። ኤርሚ ታምረ ማርያም ላይ መጀመሪያ እኮ ሲገለጥላት ሸሽታ ሄዳለች እኮ አይደል? ከዛ በኋላ ነው ሁለተኛ ተገልጦ ሸሸች ይላል እኮ። ማርያም ሸሽታለች እንደ ገብርኤል ሲገለጥላት ታምረ ማርያም ላይ ሸሸች ይላል አይደል? እንትን ነው እንጂ አስታውስከኝ አንተዬ። አዎ ልክ ነህ ዳግሻይ። ምንድነው ድርሳነ ማርያም ላይ ነው እንጂ ታምረ ማርያም ላይ ቆየት ጋር ነበር ያየሁት። ድርሳነ ማርያም ዳጊ አይምርሁ እኮ የተባረከ ነው አንተዬ። ድርሳነ ማርያም ልጃችሁን ገደላችሁ በባዶ። ወይኔ ድርሳነ ማርያም አቤት ድርሳነ ማርያም ይባላል ደግሞ። አቤት ቅልኝ ድርሳነ ማርያም ሰው የልቡን ሲነግሩት ነው የሚባለው። መንተክተክ ነው። የሆዱን ሲነግሩት ከልቡ ይስቃል ነው። እንዴት ነበር? ድርሳነ ማርያም የሚባል አለ እንዴ? አለ እንዴ? የሚባል አለ እንዴ? ይኸው ዳጊ የተባረከ አንተ የተባረከ አይምሮ ነው ያለ የኔ ወንድም። ጌታ ኢየሱስ ምስክሬ ነው። በእውነት ደስ ይለናል። የቤተክርስቲያናችን መጽሐፍ ስታነቡ ደስ ይላል። እናንተ ብትባረኩ። ይኸው ድርሳነ ማርያም የሚባል አለ እንዴ ያሉት ይኸው ያሳተመው ሲያሳየኝ መጋቢ አዲስ ተስፋ ሚካኤል ታከለ አርታይ፣ ዲያቆን ግርማ ገላይ አሳታሚና አከፋፋይ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን 2014። ቴንክ ዩ እህትየው ተባረኪ። ደርሶኛል። ኤርሚ አቤት። አንዴ እንደገና ደግሞ እንዲስቁ ብትፈቅድላቸው ከማየትና ካዩ በኋላ ቢፎር አንዴ ደግሞ ቢስቁት። አሁን ቢታረጉ ለምን እንደሆነ አላውቅም። ዳግዬ ለምንድን ነው አልኮ ቤቱን ይክፈቱ። ደስታችሁ ነው እኮ መጽሐፍ ቅዱስ ላይ አታወሩም እንጂ ተደገና ላይማ ችግር የለውም። የኦርቶዶክስ ተረት እኮ ፈረሰ። አይፈርስም እባክህ። ድምጥ ማጡ ጠፋ። አውጣውና አንብበው እስኪ እርምዬ። ነው እህትየው፣ ይሄን አይደለም። ይሄማ የኢየሩሳሌም መቃብሩ ነው። የናዝሬቱን ያልኩሽኝ ናዝሬት ከተማ ውስጥ ያለው ኤርሚ አሁን የላኩልህ ነው የናዝሬት ነው። እዛ ላይ እንትን ሰርተውበታል ቤተክርስቲያን። አሁን የላኩልህ ነው ጀሩሳሌም ነው እኮ ብሎ የሚለው ናዝሬት ነው። መጽሐፍ ቅዱስ ላይ አታሳዩኝም እንዴ? ያ ቆይ አድመጥ። የመጽሐፍ ቅዱስን እኮ የጀመርኩልህ የምን ጩኸት ነው? የምን እየዬ ማለት ነው? የምን ዋይ ማለት ነው? ይሄ ከቁርአን ነው እንዲያሳየሁት። ሉቃስ እኮ ነው ያሳየሁት። ሉቃስ 1 ማለት ነው። ኦኬ ታሪክም ጭምር ስለምናውቅ ቆይ ታሪክም ጭምር ስላለ የላከችልኝ እህቴ እዛው እስራኤል ውስጥ ያለች እህት ናት። ጀሩሳሌም እኮ ነው የሚለው እህትየው። ይሄ ትክክል አይደለም ነው። እኔ የፈለኩትኝ የናዝሬት ገሊላን ነው። ናዝሬት ውስጥ ላይ ያለውን የእሷን የማርያምና የዮሴፍ ውሃ የቀዳችበትን ናዝሬት። ኦኬ ቆይ ውሃ ቀዳችበት ተብሎ ይባል። እኛ ግን ቤቷ ነው እንፈልገው፣ ቱሪስቶች የሚጎበኙትን ቤቷን ማለት ነው። ኦኬ እሱኛው ነው። ይሄኛው የኢየሩሳሌም ነው። ኦኬ ድርሳነ ማርያም ላይ የማርያምና የገብርኤል ንግግር ላይ ዳግዬ ያስታወሰኝ ንግግር ላይ ሌላ የኦርቶዶክስን የዘመናት ብቻ ነው ከታች ያለው ብዙ
የዘመናት ውሸት የኦርቶዶክስን እዩ። የዘመናትን ውሸት የኦርቶዶክስን ማለት ነው። የቅዱስ ገብርኤልና የድንግል ማርያም ቃለ ምልልስ ይላል። በዚህ ክፍል ላይ እኔ ክፍሉን እያንዳንዱን ያነበኩት እንደዚህ እያሰመርኩ ማለት ነው እና በሷና በሱ ንግግር ውስጥ የተነጋገሩትን ከዚህ በፊትም ደጋግመን ተናግረናል። ምን አለ መልአኩ የማህፀንሽ ፍሬ የተባረከ ነው አላት ይላል። አላላትም። ልብ በሉ መጽሐፍ ቅዱስ የማህፀንሽ ፍሬ የተባረከ ነው ያለቻት ኤልሳቤጥ ብቻ ነች። ኦርቶዶክስ ስትዋሽ ለከት የላትም። ቅዱስ የእግዚአብሔር ልጅ ምስክር ነው አልኳችሁ። እኔ የነበርኩባት ቤተክርስቲያን ነች። እኔ በዓለም ላይ እንደዚህ አይነት ቤተ እምነት የሚዋሽ አለ ወይ ብዬ እስክል ድረስ ማለት ነው። በተለይ መጽሐፍ ቅዱስ ላይ ሚዩት አድርግ፣ ካለቀስክም እዛው አልቀስ፣ ከሳክም እዛው ሳቅ፣ ሚዩት አድርግና ማለት ነው። ኦኬ። ይህንን ቃል ገብርኤል መልአኩ አልተጠቀሙም። የማፀንሽ ፍሬ የተባረከ ነው አላላትም። ያለቻት የኤልሳቤጥ የዘካርያስ ሚስት ናት። ኦኬ። ከዛስ መልአኩንም ማርያም ማለት ነው እመቤታችንም መለሰች። መልአኩንም ጌታዬ ሆይ አንተ ማነህ አላለችውም። ጌታዬ ብሎ የሚለውን ቃል አልተጠቀመችም። ተዋሻለች ኦርቶዶክስ አልኩ። እንደ አቡጀዲ ጨርቅ ነው የምትቀደደው አልኩ። ጸሐፊዎቿ እንደዛ ናቸው። በትክክል በቤተክርስቲያኒቱ ስም የተጻፈ የሰንበት ትምህርት ቤቶች ማደራጃና መምሪያ የቤተክርስቲያኒቱ ስለሆነ ቀጥታ ቤተክርስቲያኒቱ ነው የምናገረው። የማን ጎፈር ያበጥራሉ? ይሄንን መጽሐፍ ሲዋሹ ለምን አላረሙትም? በሊቃውንት ጉባኤ አልታየም ነው? ማሳቢያ የላቸውም። አንተ ማነህ አለች። ከዛ ጌታዬ ሆይ እማልድሃለሁ፣ አታስፈራራኝ፣ የምትለውን አልቀበልም፣ ከኔ ወግድ አለችው ይላል። ማንን? መልአኩን። ማርያም። የቱ ጋር? በኦርቶዶክስ የዘመናት ውሸት ማርያም ይህን ቃል ተጠቅማለች? በፍጹም ሚዩታር ካልሆነ ታች አስወርጄህ እዛው ዋይ ዋይ ትላለህ ብራዘርዬ፣ ከቤተሰብ ጋር ማለት ነው። ሚዩት ከዚህ በኋላ ማይክ ከፍተህ ምናምን ብትል ብትወርዱ ታች አወርዳለሁ። ኦኬ። ሲያከብሯችሁ ተከበሩ። ጥያቄ ጠይቃል አልመለስክም? ኦኬ። ታች ወረድ። መልስልኝ። አንተ ሳትመልስ ታች ወረድ። በል ታች ሆነ ማለት ነው። ኦኬ። ወግድ አልቀበልም፣ አታስፈራራኝ አለችው። ገብርኤልን ማርያም አላለችውም። ከየት አምጥተህ ኤርሚያስ? ሉቃስ ላይ ያሳዩና መልአኩና እሷ የተነጋገሩበት እዚህ በሙሉ ተጽፏል። ኦኬ። አታስፈራራኝ፣ ወግድ አልቀበልም አለችው። ከዛም እሳት ሆይ አታስፈራራኝ፣ አዳዲስ ነገር በመናገር ለምን ታውከኛለህ አለችው። አታውከኝ ገብርኤል፣ ዞር በል ወደዛ፣ አዋኪ ብላ አለችው። እቺ የኦርቶዶክስ ማርያም ትባል ሰይጣን ናት ብለን የምንለው ለዚህ ነው ወገኖች። ለምን ሰይጣን ውሸታም አይደል? እሷም ተዋሻለች። ማን ያልኩ? የኦርቶዶክስ ማርያም ተዋሻለች። ወይ ኦርቶዶክስ ማርያም ተዋሻለች፣ ወይ ኦርቶዶክስ ተዋሻለች። ከሁለቱ አንዱ ይውሻሻሉ ብቻ ማለት ነው። ያልተባለን ተባለ፣ የተባለን አልተባለም። የሌለችበትን ከተማ ያለችበትን ከተማ ገሊላ ናዝሬትን ድርቅ ብሎ መካድ፣ የሌለችበትን ቤተ መቅደስ ውስጥ ነበረች ብሎ ማለት አምጥቶ ብሎ ሲባል የላቸውም በለው። ኤርሚያስንን የደብተራ የዘመናት የበሰበሰ ውሸት በለው። ጌታዬ ሆይ እፈራለሁ፣ እናቴ ሔዋን እንደ ወዳጅ ሆና የምድር እባብ የነገራትን በሰማች ጊዜ ከገነት አውጥቷታል አለችው። ስለዚህ አንተም ከገነት ልታወጣኝ ስለሆነ ጌታዬ ሆይ እፈራሃለሁ፣ አታውከኝ አለችው። መልአኩም ድንግል ማርያምን አብ ሰላምታን አመጣልሽ ዘንድ አዘዘኝ፣ ልጁ በአንቺ ማህፀን እንደሚወለድ እነግርሽ ዘንድ መልእክቴንም አትመልሺ፣ አልቀበልም አትበይ አላት። የቱ ጋ ነው ያለችው? የቱ ጋ?
እንደም ከመልአኩ ሰምታ ወንድ አላቅም ስትለው የእግዚአብሔር መንፈስ በአንቺ ላይ መጣ ይጸልሻል ብሎ ባላሳለ ወዲያው ነው ያመነችው። እንደ ቃል ይሁንልኝ ነው ያለችው። የእግዚአብሔርን ቃል ከመልአኩ ሰምታ ያመነችን ትሁት እናት ፈሪ አስፈራሪ፣ እሷን ፈሪ ገብርኤል አስፈራሪ መልእክቱን ይዞ የመጣውን አልቀበልም አትበይ፣ መልእክቱን አትመልሺ፣ መልእክቴን አትመልሺ፣ አልቀበልም አትበይ አላት። የቱ ጋር የለም? ሉቃስ ወንጌል ላይ የአብርሃም አምላክ ምስክር ነው። የኦርቶዶክስ የበሰበሰ የገማ ውሸት ይሄ ነው ልካችሁ። ለእናንተ መነገር ያለበት የገማ የበሰበሰ ውሸት ተለቀልቃላችሁ፣ ትጭራላችሁ። በቀይ በጥቁር እስክሪብቶ አድርገ መልአኩ የተናገረውን እንዳልተናገረ የተናገረውን እንዳልተናገረ ማርያም ያላለችውን እንዳለች ያለችውን እንዳላለች አድርጋችሁ ትጽፋላችሁ። ዘመን መጥቶባችኋል። ጭምብላችሁን የተገለጠው እመቤታችንም ማርያምን መልአኩን መለሰችለት። ጌታዬ ሆይ ተጨነቁ ፈርቻለሁና አላለችም። የቱ ጋ ነው? ተጨነቁ ፈርቻለሁ፣ እንቅጥቅጥ ብዙ ይዞኛል፣ እየተርበተበትኩ ነው፣ በአካታ አስፈራራኝ፣ ድንጋጤ ላይ እኮ ነኝ ጌታዬ ሆይ እያለች የቱ ጋ ነው ያለችው? ውሸታሞች መልአኩም ማርያምን የአብ ልጅ በእውነት በድንግልናሽ ትወልጂ ዘንድ ይወርዳል፣ ፍቃዱን ተቀበይ፣ አትጨነቂ አላት። መቼ ተጨነቅኩ ብላ አለችው? የቱ ጋር? ኦኬ፣ ይኸው ኦርቶዶክስ የጻፈችዋ መጽሐፍቶቿ በሙሉ ልጆቻችሁንና ዘራችሁን ከኦርቶዶክስ የስህተት ትምህርት ጠብቁ። ልጆቻችሁና ዘራችሁን እንደነኛ አይነት መጽሐፍቶች በተለይ ቤታችሁ ውስጥ ያሉ ካሉ በተለይ ወንጌል የምታምኑ ወንድሞች እናቶች በፍጹም ልጆቻችሁ እንዳያነቧቸው። መርዝ የሞላቸው ውሸቶች ናቸው። መርዝ ትውልድ ገዳይ የሆነ ትምህርት ነው የጻፈችው። ከቃሉ የተነሳ እኛ ትጉሃን መላእክት እንደነግጣለን፣ ባዘዘን ጊዜ እምቢ ማለት አንችልም። አንቺ ከሁሉ ትበልጫለሽ አላላትም። ከሁሉ ትበልጫለሽ አላላትም። ኦርቶዶክስ ነው ያለችው። ያ ፍቃድ ነውና እመቤታችን ማርያም ለመልአኩ መለሰች፣ ጌታዬ ሆይ ተጨነቁ ፈርቻለሁ ና። ምክንያቱም የምትነግረኝ በፍጥረት አልተደረገም፣ ደናግላን በድንግልናቸው አልወለዱምና አለችው ይላል። አላለችውም። አነጋገር ግን የሚያስፈራ ነው። ከአፍ እሳት ይወጣል። የጌታ ወዳጅን አይወልድም። እቀበል ዘንድ ይህ ለእኔ ከባድ ነው አለችው። ከባድ ነው አልቀበለው። መልእክት በጣም ከባድ ነው። ሃርድ ነው። እሳት ነው ካፍ የሚወጣው። እያስፈራራኸኝ ነው፣ እያስጨንቀኝ ነው፣ ሃርድ እየሰጠኸኝ ነው። ወግድ ይኸው ወግድ፣ ገብርኤል ወግድ፣ ሂድ ወደዛ ዞሮ አለችው። የኦርቶዶክሷ እቺ ሰይጣን ናት ብዬ የምላት ማርያም ማለት ነው። የጌታዬ እናት ግን አላለችም። ወግድ ሂድ ወደዛ በልሂድ ወደዛ። ምንም ታስፈራራኝ አንተ? ሰይጣን ናት ያልኳችሁ በምግባሯ ነው። ተዋሻለች። በመጽሐፍቶቿ ሁሉ ላይ ውሸት የማን ነው? የዲያብሎስ ነው። ዲያብሎስ ማን ነው? ሰይጣን የተባለው የቀደመው እባብ ማለት ነው። ቻለው፣ ተናገር እውነቱን። መቆም ያንገዳግድሃል። የተጻፈው ውሸታችሁ ቆምህ ለመስማት ያንገዳግድሃል። የተፈጠርክበትን ቀን ትረግመዋለህ። የኦርቶዶክስ መጽሐፍቶች ሲነበቡ በመጽሐፍ ቅዱስ ሚዛን እየተመዘኑ ሲነበቡ ለምን አትልም? ለዘመናት የቆየ የበሰበሰ ውሸት እኮ አልኩ። የበሰበሰ ውሸት ህዝብ ላይ ሲቀለር ነው የኖረው። ቀበለው ዘንድ አልችልም። ዜናህ የሚያስጨንቅ ነውና እንዳልከው አልቀበልም አለችው። የጌታ ባሪያ እንደ ቃል ይሁንልኝ አለችው። መጽሐፍ ቅዱስ የአምላካችን እግዚአብሔር ቃል እኛ የምናውቃት በገሊላ ናዝሬት የነበረችዋ
ማርያም ምንድን ያለችው? ምንድን ያለችው? ዜና የሚያስጨንቅ ነው ያለችው ነው ወይ? ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለችው። መልአኩም ከእርሷ ሄደ። የኦርቶዶክሷስ ማርያም ወግድ አታስጨንቀኝ፣ አታስፈራራኝ፣ እፈራለሁ፣ እርበተበታለሁ፣ እንቀጠቀጣለሁ፣ እንዝፍዝፍ ይዞኛል፣ እያጥወለወለኝ ነው። እንደዚህ ማለት ነው። ቻሉት፣ ጎመዘዘህ፣ ቻለው። መድኃኒት ድሮም እየጣፈጠ አይደለም የሚገባው። የጌታችን እናት ግን ምንድን ያላችሁ? ቀጥታ የጌታ እናት ማርያም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለችው። ዜና የሚያስጨንቅ ነውና እንዳልከው አልቀበልም አለችው። ኦኬ በለው ኤርሚያስ፣ ይህንን የደብተራ ቅርሻት ተረማመድበት በላው ላይ ትውልድ ላይ ቀልደዋል። እኔ ደግሞ ተረታቸው ላይ ቀልድባቸዋለሁ ማለት ነው። ከዛስ ጌታዬ ሆይ እንዳትዋሸኝ እማጸናሃለሁ። አንተ ማለት ውሸታም ነህ ገብርኤል። መቅጠፍ መዋሸት ልማድህ ነው። እንዳትዋሸኝ የተናገርከው ዜና ረቂቅ ስውር ነው፣ እቀበለው ዘንድ አልችልም አለችው። እንደ ባሪያ ማን የጌታ ባሪያ እንደ ቃል ይሆንልኝ አለችው። መልአኩም እናየው ዘንድ አይቻልም፣ በጣም ፈራለን። አባቱ በእሳት ሰረገላ ነው፣ መጎናጸፊያው እሳት ነው አላት። እመቤታችን ማርያም መለሰችለት፣ ዛሬ በጣም እፈራለሁ፣ አንተም አስፈራራኸኝ። ጥሩ አይደለም ቃሉ እንዳልጠቀመው። በድሮ በረኝነት ቦታ ስንል ለፍርሃት የምንጠቀመው ቃል ነበረ። ቦቅቧቃ እንደሚባለው ማለት ነው። የጌታዬ እናት ግን አላለችም። ማርያም ግን አላለችም። ማርያም የጌታዬ እናት አላለችም። እቺ ሌላይቱ ናት። እቺ እንደ ዲያብሎስ ውሸት የነገሰባት ናት አላለችም። ኦኬ እመቤታችን መለሰችለት፣ መልአኩን እንዲህ አለችው፣ ጌታዬ ሆይ በእኔ ላይ ያደረው የልጄን ነገር ዳግመኛ ተግተህ ትተረጉምልኝ ዘንድ እወዳለሁ፣ እማልድህም አለው። ምን እንደማደርግ አላውቅምና እንዳልሳሳት አለችው። ምክንያቱም አንተ ውሸታም ነህና ልታሳስተኝ ነው። ምን እንደማደርግ አላውቅም፣ ደግመህ ንገረኝ ብላ አለችው። አላለችውም። መልአኩ ከተናገራት በኋላ ማርያምም አንድ ጥያቄ ጠየቀችው። እዚህ ጋር ምን አለችው? እቺ ብቻ ጥያቄ ጠየቀችው። እቺ ትሁት እናታችን ማለት ነው። የጌታዬ እናት ጴንጤዎቹ በክርስቶስ እናታችን በክርስቶስ እህታችን ብለን ብንላት የማናፍርባት ደግሞ ነችም። በክርስቶስ እህታችን ነች፣ በክርስቶስ እናታችን ናት። የመጽሐፍ ቅዱሷን ነው ያልኩ። ልብ በል። ይሄ የማያድግ ጭባ ልጅ አቅፋ በኦርቶዶክስና በካቶሊክ ጣሪያ ላይ የተንጠለጠለችዋን አይደለም። አንድ ጥያቄ የጠየቀችው ለመልአኩ። መልአኩም ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እየነገርከኝ ያለው ነገር ስለ መውለድ ነው። እኔ ደግሞ ወንድ አላውቅም፣ ያው ድንግል ነኝ እያለችው ነው። ወንድ ማያውቃት ድንግል ሴት ማለት ነው። እና እንዴት ይሆናል አለችው። እዚህ ጋር ጥያቄ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልሻል። ስለዚህ ከአንቺ ደግሞ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። እና ለመውለጃሽ ደግሞ እንደው እንደ ምሳሌ ብትሆንሽ እነሆ ዘመድሽ ኤልሳቤጥ
እርሷ ደግሞ በእርጅኗ ወንድ ልጅን ጸንሳለች። ለእርሷም መካን ትባል ለነበረው ይሄ ሁለተኛ ማነው? ይሄ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና አላት መልአኩ ማለት ነው። ከዛስ የጌታዬ እናት ማርያምስ ምን አለች? አታስፈራራኝ እሳት ሆይ ወግድ አልቀበልም። ዜና የሚያስጨንቅ ነው አለ እዚህ ጋር የለም የለም። መልአኩ ከነገራት በኋላ ለእግዚአብሔር የሚሳነው ነገር የለምና አላት ካላት በኋላ የጌታዬ እናት ማርያምም እነሆ የጌታ ባሪያ እንደ ቃል ይሆንልኝ አለችው። መልአኩም ከእሷ ሄደ። በቃ አለቀ። ውሸት ውሸት። ለሚጠይቀኝ ሁሉ መልስ አለኝ አልኩ። ውሸት። ቀጣፊዎች ተሰብስበው የጻፉት መጽሐፍ ነው። ገና ይነበባል። ለሃ ማርያም የሚባለው የማርያም ለቅሶ የት እንዳለቀሰች ይነግሩናል። እናነባዋለን። የት አለ? አንድ የመጽሐፍ ቅዱስ ጥቅስ ጠቀሰልኝ? የለም። እኔ ሉቃስን የጠቀስኩት ይኸኛውን ልናገር ስል እሱ ምን ጠቀሰልኝ? ይሄን ሁሉ የአርቲ ቡርቲያት እየቀቀለች ለህዝቡ ማጠጣት ነው። ጠጡ ነው። This is Orthodox. ኤርሚ በቪዲዮውን ልኬልሃለሁ የማርያምና የዮሴፍን Thank you. House of Mary. Do you live in Auckland and you're over 45 with hearing loss? Then watch this. In the magnificent country of Turkey, not far from the ancient city of Ephesus, stands a simple... No, Ephesus ነው ይሄኛው መህትዬ ናዝሬት ገሊላ ነው ያልኩሽ። ኤፌሶን መሰለኝ የሚያወራው ወይስ የናዝሬቱ ነው? ይሄ የናዝሬቱ ነው። ሁለት ቦታ አላት የሚባለው። The house of Mother Mary. It was there that the mother of Jesus lived out the last years of her life, and it was there that she ended her earthly journey. Most of the Marian shrines we visit, half are Christians, but care of Jesus' mother, and where the prophecy of Mary comes true, all generations. ተራ ሰው ነው የሚያወራው። ይሄ ዝም ብሎ ዩቲዩበር ነው